ለምን እኮ ለምን እውነትም ለምን አዎ ለምን እንዴ የሰው እኔ የማላውቀው ነገር አለ የሰው ዳለበትና የምን ይሄ ነገር ፕራንክ ነው ወይስ ምንድነው አልገባኝም እንደዚህ እና ለዚህ ነው መኪናው የሚሸጠው በጣም ብዙ ብር ነው ለምን አልነገረኝም ታዲያ እንዴት ነው ጋር ይሏል እሱና እንግዲህ እዚህ ጋር ካረሱ እንደምናየው ብሩኬ መኪናው ሊሸጥ ነው የሚለው እንግዲህ በዛው ቪዲዮን ከእናንተ እኩል ነው ሪያክት ማድረግበት ሀሳብ መሰጠበትና እስቲ የነገር ፕራንክ ሆነ አስቀድማችሁ ኮሜንት ላይ ብትነግሩኝ በጣም ደስተኛ የጨረቃዊ ሰዎች ሰላም ሰላም ውድ የተከበራችሁ የኔ ውድ ቤተሰቦች እንደምን አላችሁ እኔ ያለሁላችሁ በጣም ራሴን አሞኛል ግን ደግሞ የእናንተን ፍቅር ሳይ የእናንተን ኮሜንት ሁሉንም ናቸው ሳይ መቅረት አልቻልኩም በቃ በምንም እናንተ ጋር መምጣት ፈለግኩ ራሴንም አሞኝ ቢሆንም የእናንተ ፍቅር አያስቀርም እውነት አመሰግናለሁ ከጎኔ ስለሆናችሁ ሐሳባችሁ ጠንክር ጎበዝ የምትሉኝ ነገር በጣም ያበረተኛል ከዚህ በላይም ብዙ ነገር እንደምንሰራ ከዚህ በኋላ ጠንካራ እንደመሆን ቃል እገባላችሁ ለጨረቃ ቤተሰቦች እንግዲህ እናንተንም በሰላም ወደ ሀገራችሁ ያስገባችሁ ልፋታችሁ ፍሬ አፍርቶ ብዬ ቪዲዮ መጀመር እፈልጋለሁ ለቤቱ አዲስ ሆናችሁ ቤቱን ሰብስክራይብ በማድረግና ቪዲዮ ላይክ በማድረግ ብትጀምሩ በጣም ደስ ይለኛል እስቲ ወደ ቪዲዮ እንሂድ ሊሸጠው ቼኩን አሁን ሊያስደርገው መኪናው ሊሸጠው ነው ግን ቤተሰቦች እንዴ ኧረ በእግዚአብሔር እንዳለብህና መኪናውን ልትሸጠው እንደሆነ መኪና መሸጥ መፍትሄ ነው ይኸው እየሰማክ ነው ምንም መስጠት ብሩኬ ምንም እኔ ከጎንህ ያለሁት እኮ ሀውልት አይደለሁም አቶ ወደ ቤተሰቦች ይሄ ነገር ግን እውነት ከሆነ ምን ሐሳብ አለኝ የጨረቃ ቤተሰቦች እኔ እዚህ ጋር አይሚ ማወቅ አለባት ንብረት ያክል ነው መኪና ማለት ትልቅ ንብረት ነው በቃ ዞሮ ዞሮ ስለዚህ አይሚና ብሩኬ ደግሞ አንድ ስለሆኑ አይሚንም አውቃለሁ ብሩኬ አይሚ እንዳትጨነቅ ነው ይሆናል እንዳታስብ ይሆናል ግን ደግሞ አይሚ ማወቅ አለባት መኪና እስከመሸጥ ድረስ የሚያደርስ ዕዳ ካለብክ አይሚ ማወቅ አለባት ብዬ አስባለሁ በዚህ ጉዳይ እናንተ ምን ትላላችሁ ሐሳባችሁን ኮሜንት ላይ ጻፉልኝ እንዴት ናችሁ ሁሉ ሰላም ሁሉ ከብዶት ነው የሰው ልጅ ስትሆኑ ምድር ላይ ሁልጊዜ ማግኘት ብቻ አይደለም ማግኘት አለ ማጣት አለ እንደገና በአሁን ሰዓት አድርጎ መነሳት አለ ብቻ ብዙ ከባድ ነገሮች በህይወታችሁ ይፈጠራሉ አሁን ሁላችንም ላይ እኔም ላይም ቅድም ቪዲዮ ሰርቻለሁ ሁላችንም ላይ የራሳችን ችግር አለን ግን ጠንካራ ሆነን ማለፍ አለብን አሁን ያወቅኩት ነገር እውነት የእናንተን ኮሜንት ቅድም ሳይ ምን ያክል እንደጠነከርኩ አጠገብ የሆናችሁ የፊቴን ሪያክሽን ብታዩት ደስ ይለኝ ነበር በቃ እንዴት ደስተኛ እንደሆንኩ በቃ ይዞ የሚል ነው በርታ ያቡ አለን ከጎን በቃ እኔ እንጃ እናንተ ማለት ደጋግ ልብ ያላችሁ ሰዎች ናችሁ ሁላችሁም የሰው መለወጥ የሚያስደስታችሁ ናችሁ በጣም አመሰግናለሁ ብሩኬ ማይዞ ይሄ ነገር እውነት ከሆነ እኔ እንግዲህ ገና ቪዲዮን እየጀመርኩት ነው ማለት ነው እስቲ እኛ ህይወትም ላይ የተፈጠረው መለከቱት ብዬ ነው ያው በወጣትነታችሁ የሚመጣ ፈተናን ያን ነው ላይፍን ማሳለፍ ያለብን ያ ከባድ ነው ነገር ግን ከባድ ውሳኔ ነው ግን ያጋኝነት ትደነግጣለች ብዬ አስባለሁ እስካሁን ያልኳችሁ ነገር በሙሉ ስክሪፕት ነው ማለት ነው ምንም ወይኔ እንደው እሺ እኔ እኮ ቪዲዮ ከእናንተ እኩል ስለማይሆነው እንጂ ቀድሜ ባይኖረው እኮ ልቤ ራሱ ያርፋል ልቤ ተንጠጥሮ ነበር ምክንያቱም ምን አጋጥሟቸው ነው ምን አይነት ዕዳ የኖርበት ነው ስንቱን ነገር እንዳሰብኩ እናንተ ጋር ቪዲዮን እያየሁት ስንቱን ነገር እያሰብኩ ነበር የጨረቃ ቤተሰቦች የተፈጠረ ነገር አስቀድማለ በእርግጠኝነት እናንተ መስካ ሰሞኑን ብሩኬን እንዴት እየተጫወተችበት አዎ ብለናል እስቲ አስቡ ግን አይሚ ምን ምትል ይሳችኋል ማለት በጣም አይሚ ከባድ ነው በጣም የምትጨነቀው ብዙ ነገር ለማድረግ ነው የምትሞክረው እውነት ምን ነው ግን አይሚያችን አይዞሽ አሁን ሙሉ በሙሉ እኔ እና እሱ ወስነን ካደረግነው በኋላ ብትሰሚ ይደብርሻል ኧረ ቆይ ልደውልለት አሁንም ደብሯታል መጨረሻ ወስናችሁ ከጨረሳችሁ በኋላ ነው እንዴ ለኔ የምትነግሩኝ መፍትሄ ሊኖር ይችላል እኮ አይደል ምን አይነት መፍትሄ አለ ባይዘቤ ግን ታውቃላችሁ የጨረቃ ቤተሰቦች ሴት ልጅ ሁሌም ቢሆን ብላተኛ ልጅ መፍትሄ አላት እውነት ይሄ ነው እውነት ወንድ ልጅ እድሜው 35 ራሱ ቢሆን ሴት ልጅ 25 ራሱ ብትሆን ከሱ ላይ የምታስበው ይባላል በቃ መፍትሄ አታጣም ሴት ልጅ እና ይሄ ነገር ባይዘቤ ትምህርት አለው ለብዙ ሰዎች ትምህርት አለው ምንም ነገር ሚስት ሳታቅ መወሰን የለባችሁም በቃ አሁን አይሚ ሚስቶች ብዬ ነው የማስበው እና ፍቅረኛ ብትሆን በቃ ምንም ነገር ሳትመካከሩ ማድረግ የለባችሁም በቃ አንዳችሁ ከለንዳችሁ ምንም ሳታውቁ ማደረግ እንደሌለበት በዛው የአይሚና የብሩኬ ቪዲዮ በእያንዳንዱ ቪዲዮአቸው ትምህርት አለው አንቺን ማስጨነቅ ምን ያክል ነው ወደው ይሄንነት ልከፍለት እኮ ነው ታዲያ ይከፈላል እንዴት ነው የሚከፈለው ብዙ ብር እኮ ነው ሃይሚ ይሄንነት ከሱም ጋር እኔም ጋር ያለውን እንትን ብሎ እንደዛ ምን ነው እንደዚህ ግን የዋ ሚስት ከየት ይገኛል
እኔ ጋም ያለው እሱ ጋም ያለው ተጋጭቶ ይከፈላል ነው የምትለው። በቃ አለ አይደለ ያላትን ሙሉ አማጣ ለብሩኬ መስጠት ትችላለችም ትፈልጋለችም። እንደዚህ አይነት ሚስት እንደዚህ አይነት ፍቅረኛ ከየት ይገኛል? እስቲ ነገር የኮሜንት ላይ ጨረቃ ቤት ሰዎች አይሚያችንን አለማመስገን ንፉግነት ነው። ኮሜንት ላይ እስቲ አይሚያችን ጀግንዬ፣ የኛ ጀግና ሴት፣ የብዙ ሴት አሪያ እያላችሁ ጻፉላት። እኔ አልነገርከኝም። አሁን ነው ሚፍታ እየነገረኝ ያለውና ለምን ለኔ ቢያንስ ለኔ አታማክረኝም እንዴ? እዳ ሙሉ በሙሉ ጨርሰን ሽጠነው ከመጣን በኋላ ተስማሽ የሆነ ቪዲዮ ሲሰሩ እኮ ሲያምርባቸው በቃ ፕራንክ ምናምን ሲደረጉ እውነቴን ነው በቃ እውነቴን የሆነ ትክክለኛ ነው የሚመስለው። በቃ አይደል እርስ በእርስ አሁን እዚህ ጋር ሲነጋገሩ እሱ ምንም አልጠረጥርም። በቃ አይደል እሺ ቆይ ነው ወይኔ ዘጋው መደው ነገር ወጥቶ ድጋሚ ወደታች እንዴ ማወቅ ስላለብኝ ነው አይደል አንተ የነገርከኝ። አለም ደማሰሚ ለምን ደማዘጊው መኪናውን መሸጥ መፍትሄ አይደለም። ለምን ትዘጋዋለህ? ሚፍታ ልክ አይደለም የምታደርጉት ነገር። ወይኔ ጉዴ የኔ እናት በጣም ተጨንቃለች። አይሚያችን በጣም ተጨንቃለች። በደዌ ቪዲዮ በጣም አስተማሪ ቪዲዮ የጨረቃ ቤት ሰዎች እውነቴን ነው። ብዙ ትዳሮች የሚፈርሱት ባለመነጋገር፣ ባልየው በራሱ በመወሰን፣ ሚስትየውን በእንደ ነገሮች በራሱ በመወሰን እኔ ሳላቂ እንዴት ሆነ በቃ ብቻ በብዙ ነገርና ይሄ ነገር ትምህርት አለው። በቃ ትልቅ ትምህርት አለው። ስለዚህ ደግሞ ባለትዳር ለሆናችሁ ግን አላገባችሁም ቢሆን በቃ ምንም ነገር ሳትነጋገሩ መወሰን ነው የሌለባችሁ። ምንም የሚያስጨንቅ ራሱ ነገር ከባድ ነገር ራሱ ቢሆን ተነጋግራችሁ መፍትሄ ሊመድረስ እንደሚቻል የሚያሳይ ቪዲዮ ነው። እውነቴን ነው። በፕራንክም አስመስለው የሚሰሩልን ቪዲዮ በጣም ደስ የሚል ቪዲዮ ነው። ባይዘባይ በጣም ትምህርታዊ ነገር ነው። ለምሳሌ ነው ለኔ የምትነግሩኝ ተጠማ አይሄድም፣ መኪናውም አይሸጥም፣ ብሩ ይከፈላል። ከየት ነው የሚከፈለው? በቃ እኔ ጋር የተወሰናለ ከሰው በቃ ይፈለጋል። ችግር የለውም ይፈለጋል። እየደወለ ነው ሲል ልጅ ሁሌም ቢሆን ምንም አይነት ንብረት ተሽጦ ምንም ነገር እንዲደረግ ይዘው አይፈልጉም። በቃ ምክንያቱም ያን ነገር በዛም በዚህ ገብተው ለመክፈል ነው እንጂ የሚጥሩት። ብዙ ጊዜ ያለው ብዙ ነገር በትክክለኛውም ህይወት አያለው ቁም ነገር። ይሄ ፕራንክ ነው፣ ግን ደግሞ አይሚ ያደርገችው ነገር ልክ ነው። እስቲ የኔ ሀሳብ የምትደግፉ ሰዎች ካላችሁ አንድ ቁጥር ጻፉልኝ። ምክንያቱም ማየት ፈልጋለሁ ሲሆናችሁ የሁላችሁንም ሀሳብ። ይህ ልጅ ምንም አይነት ዕቃ ተሽጦ እንዲከፈል አፈልግ፣ ምንም አይነት ዕዳ ቢኖርባት ባል ማለት ነው። እኛ ወንዶች ስንባል ግን ብዙ ጊዜ ምንድን የምናደርገው የሆነ ዕዳ ሲኖርብን በቃ ይሄ ይሸጣል፣ ያ ነገር ይሸጣል። ያ ግን ልክ አይደለም ማለት ሄሎ አንተ ሰውዬ ሊብሬውን አልሰጥም እያለችኝ እኮ ነው ያለበት አላውቅም እያለች ነው። ንገረኝ ቦታውን። እኔ ገራጅ ነኝ አልኩህ እኮ ሰውዬ። ሊብሬውን ነው ያሉ እኔ ጋር በቃ እኔ ቻው በቃ እወድሻለሁ። አንተ የኔ አባት እወድሻለሁ ቻው የሚለው ቃል ስትሰሙት እንዴት ነው እስቲ አልነዘራችሁም? ደስ አይልም? ብሩኬ አይሚን እወድሻለሁ ቻው ነው ያላት። ስራቱን አይዝም እንዴ? ወይኔ ጉዴ ፈላ። ምንድነው አንተ ምንድነው? ምን ጀመርክ? ሰውዬ ከኔ ጋር መጣላት ነው የምትፈልገው አንተ? ለምን አትረጋጉ? ለምን ትኖራሱ? ምንድነው ገላለሁ ማለት ማን ስለሆንክ ደውይለት። ሁለቱም እኮ ነው ሲሳደቡ እኮ በቃ የምር እንደዚህ ሲነጋገሩ ምናምን የምር ነው ይመስለው። በቃ የምር ጣልተው ምናምን በቃ አለ አይደለ የሆነ ነገሩን አበላሽቶበት፣ ግን ፕራንክ እያደረጉሽ ነው። በቃ እውነታው ይሄ ነው። አያችን በቃ እልክልሃለሁ። አይ እኔ 500 ሺህ ብር አልፈልግም። ምን ይሰራልኛል 500 ሺህ ብር? የኔ እናት እቀበላለሁ አልኩህ እኮ እቀበላለሁ። ከሰው እኔ አሁን ነው የምፈልገው መኪናውን ስሙን ወደ እኔ ያዙርልኝ። ከዛ ሽጬ እንድታምነኝ ደግሞ እኔ ከፈለግ ሰው ጋር ብር አለኝ። በቃ ያ ሰው ደግሞ ይሰጠኛል። መልስልኝ። ባይሰጥሽ ይሰጠኛል። ሰው ጋር እኔም ከዛሬ ይሰጠኝ ሰው ነው። ከዛሬ ነገ እኔም ይሰጠኛል ብዬ ነው እስከዛሬ ገንዘብ እንትን ያለው። አስቡት እስቲ እንደዚህ አይነት ሚስት ወይም ፍቅረኛ ከየት ይገኛል? በቃ ያላትን አሟጣ ለካ ከዛም አልፎ ደግሞ ከሰው ተበድራ ለመስጠት እያሰበች ነው። እንግዲህ የብሩኬን ዕዳ ለመክፈል እያሰበች ነው። ምን ታደርጋላችሁ እናንተ? ብትሆኑ ነው እስቲ እንደዚህ አይነት የምታደርግ ሚስት አለች በአሁኑ ሰዓት? አልዋሽም። እኔ እንጃ እኔ ይኖራሉ ብዬ አላስብም፣ አላውቅም። ግን እኔ ሳስበው ያላትን አሟጣ ወይም ሁሉ ነገር ከሌላ ሰው ተበድራ ብዙ ሚሊዮን ብር እኔ እንጃ ይሸጣ በቃ ሌላ ቀን ይገዛል ነው ብዙ ጊዜ የሚሉት ያሁን ሴቶች እንጂ ላይክ እኔ ይህን ነገር አደረገልሃለሁ ይህን አረ ወፍ ከየት መጡ? ጎዳና ላይ እስከወጣ ነው የምጠብቁት? ለምን ጎዳና ትወጣለህ? ከኛ ጋር እሺ ስጪኝ እኮ ትንሽ ጊዜ ስጠኝ። 2 ደቂቃ ነው የምናደርገው። 1 ደቂቃ ነው የቀረው። 2 ደቂቃ ከዚህ እዛ እስክራመድ እራሱ አይሚ ተጨነቀች። እኔ እና እሱ ጨርሰናል። እንደገና እንደገና ነገር ፍለጋ ነው። እርግጠኛ ነኝ እሱ አይሚ
ሂድ። ብሩክ ላይ እንዳትደውይ። ካገኘኸው መሄድ ትችላለህ። ብሩክ ላይ እንዳትደውይ። ብሩኬ ጋር ልደውል አይደለም በቃ ደግሞ ብደውልም መብቴ ነው። አንዴ ልንገረው። እሺ ወይ ደግሞ 200 እርግጠኝነት ይሞላል። በቃ እሺ አይኔ የኔ እናት እና ሳውርተንበት ነው ያለው። እስኪ ማለልኝ እግዚአብሔር ያላምናችሁ ወላሂ ውሸት ነው ሁሉም። ወላሂ አለብካ ሁሉም ውሸት ነው። ፕራንክ ነው። ሲጀመር ኢንትሮ ላይ ነግሬያቸዋለሁ። አውሪያቸው በመንገድሽን ብትጠይቅ ነግሮናል፣ ሰምተናል። በጣም ደስ የሚል በቃ እኔ እንጃ አላቅም። እኔ እንዳይመት ሚስት እና ፍቅረኛ የትም ይገኛል ብዬ አላስብም። የዛሬው ቪዲዮ እንግዲህ አይሚን ፕራንክ ማድረግ ነው ዋናው ዓላማ። ግን በዚህ ውስጥ ግን ትልቅ ትምህርት አስተምረውናል። ካለምንም ፍቃድ ሚስት ካታቅ ምንም ነገር መሸጥ የለበትም፣ ባልም ሳያቅ ምንም ነገር መድረግ የለበትም፣ ሁለታችሁም ተመካከራችሁ ያለበት የሚል ነገር ቪዲዮ ነው መሰለኝ እኔ እንደተረዳሁት ከሆነ። እናንተ ደግሞ በመንገድ እንደተረዳችሁት ኮሜንት ጻፉልኝ። የጨረቃ ቤተሰቦች በጣም አመሰግናለሁ። እንደተለመደው ቪዲዮን ሰብስክራይብ እና ላይክ ማድረግ አትርሱ። መልካም ምሽት ይሁንላችሁ። ወዳችኋለሁ።